ራሷ ቀርጻ ያስቀመጠችው ፎቶግራፍ በአጋጣሚ ስልኳ ላይ ወንድሟ ሶፍትዌር ኢንጂነሪንግ ተማሪ ነው እና በባካፕን በምንም ብሎ አወጣውና የራሷ ፕሮፋይል ላይ ነው የለቀቀው። አንዱዓለም ጎሳ ገዳ አይደለሁም፣ ነገር ግን በሽማግሌ በሂደቱ እያደመጡትም ስለሚሆን ካሳ ልክፈል ጉማ ልክፈል ብሏል። አባት ደግሞ ካልገደለ ልጄ ላይ አደጋ ካላደረሰ ለምን ካሳ ልክፈል ይላል? አንቀበልም፣ ለልጃችን ፍትህ ነው የምንፈልገው ብሏል። ምን ትላላችሁ እናንተ? ማን የገደላት እች ልጅ? ፍትህ ስለምንድን ያጋጡት ሰዎች? ለምንድን ነው ፍትህ ያልተሰጣቸው? ለምንድን ነው? ራሷን የገደለችው? ራሷን ገላም ከሆነ አንድ ነገር ነው። ሰው ከገደላትም ደግሞ የገደላት ማን ነው? ለወትሮ በሴቶች ጉዳይ ላይ በጣም ንቁ ተሳትፎ የምታደርጉ የነበራችሁ ለምን ዝም ያላችሁት? በዚህ ጉዳይ ላይ እች ልጅ የሞተች ልጅ ነች። በሞተች ልጅ ቁማር አይሰራም። በጣም ባሳዛኝ ሁኔታ ነው የሞተችው። በጣም ብዙ ተስፋ የነበራት ልጅ፣ ሀገርም እሷ ላይ ኢንቨስት ያደረገችባት ልጅ፣ ለማህበረሰቧ የምትጠቀም ልጅ እንዲህ አይነት ጉዳት ደርሶባት ሲገኝ ገና ከጅምሩ ጀምሮ ፖለቲካዊ ጫና ያለበት ምንም ይሄ ለሐቄ ነው የመናገር ፈልገው ፖለቲካዊ ጫና ያለበት በጣም ባሳፋሪ ሁኔታ አቃቢ ሕግ ክስ ስላልከሰሰ ተብሎ የሰው ህይወት ጠፍቶ ሰው የሚለቀቅበት እስከ ዛሬ ድረስ እነዚህ ሰዎች በአባገዳ በምናምን ብቻ አይደለም እየተበደሉ ያሉት። ሰው በቃ የመጨረሻው በደሌ ይወጣልኛል ሊጠይቅልኝ ይችላል የሚባለው የህግ ስርዓቱ ራሱ የቃቃ ጨዋታ ሆኖ የተለቀቀባቸው ሰዎች ናቸው። ሰውየው ልጁ ያድርግ አያድርግ እሱ ሌላ ጉዳይ ነው። ግን የተያዘበት መንገድ በፍጹም ስህተት የሆነ የምርም እሱ አልገደላት ካልሆነ አልገደለም ብሎ ፖሊስ በስነ ስርዓት መረጃውን አምጥቶ ማስረጃውን አምጥቶ እሱ ካልሆነ ነፃነቱን ማወጅ በተድበሰበሰ ሁኔታ አዚፍ ዶሮ እንኳን የሞታ ያህል ማይሰማው አይነት የፍትህ ስርዓት እንድናይ ያደረገን በጣም አሳፋሪ ሁኔታ ነው። በዚህ ልጅ ጉዳይ ላይ ሚኒስተር ይግባኝ ከተቀበለ 6 ወር ሆኖታል። 6 ወር ሙሉ ይግባኝ ራሱ የጊዜ ገደብ አለው። ይግባኝ የምትልበት ይግባኝ የሚባልበት እና 6 ወር ያክል ምንድነው የሚሰማችሁ? ሲያመላልሷችሁ እንደውላለን፣ ሲደውል ስልክ አይነሳለትም። አይ ቆይ እንደዚህ አልተሟላም፣ አንድ ጊዜ ውጭ ሄዷል ሰውየው ይባላል ምናምን። አብረ የሚሄድኩበት ቀን አለ። ይሄ የተደረገ በዚህ ጋር አባገዳዎቹ ሲመጡ አይ ይሄ ነገር ቼን ሳይኖረው አይቀርም ቅንብር ነው ብየዋለሁ። ምክንያቱም እዛ ጋር ነገሩን ከጎተቱት በዚህ በኩል ነገሩን የሆነ ለማጨለም፣ ምክንያቱም ትልቅ ድምፅ ነበረ። ባለፈው ጊዜ ካያችሁ የመጀመሪያው ላይ ድምፅ ተአቅቦ ሲደረግ ነበር ህዝቡ ፍትህ እንዳይጠይቅ። መጨረሻ ግን ራሷ ቀርጻ ያስቀመጠችው ፎቶግራፍ በአጋጣሚ ስልኳ ላይ ወንድሟ ሶፍትዌር ኢንጂነሪንግ ተማሪ ነው እና በባካፕን በምንም ብሎ አወጣውና የራሷ ፕሮፋይል ላይ ነው የለቀቀው። ምድሪቱን ውጭም ውስጥም ያሉትን ያነቃነቀ እሱ ነው። ይሄንን እንደ ጎርፍ የተሰማውን ድምፅ ለማፈን ግን ሆን ብሎ የማለሳለስ ስራ ተሰርቷል። ይግባኝ ተጠይቆ 6 ወር ሙሉ ፋይናሊ በአባገዳ ሪፖርት ላይ ምንድነው የሰማሁት? ከመንግስት እጅ ከፍትህ እጅ እንትኑን ተቀብለን ነው ለኛ ስጡን ብለን ተቀብለን የገባንበት። አባትየው ስለዚህ ምንም ያውቀው ነገር የለም። አንዱ ሲላቸው የነበረ በህግ ተይዟል፣ በህግ እየታየ ያለ ጉዳይ እንዴት ነው በእንደዚህ አይነት መልኩ ደግሞ የመጣችሁት? መጀመሪያ ከዛ ይለቅ የሚል ነው የሁላችንም አቋም ነው የነበረው። እንግዲህ አባትየው በማያውቀው መልኩ ዋን ሳይድድ ሆኖ ኢንተርፌር ማድረግ እንኳን ቢገባቸው፣ ሲጀመር ፍትህ አካል ላይ ያሉ ሰዎች እንደዚህ አይደለም ነው። ሌላው የህክምና ማስረጃ፣ ምክንያቱም ልጅቱ ከዚህ በፊት አንድ ነገር ሲከሰት ወዲያውኑ ባክሂስትሪ ነው የምታየው። ለምሳሌ ምንም ሰው በሌለበት ሁለቱ ባሉበት ብትሞት ባልና ሚስት ሆነው ወዲያውኑ ከዚህ በፊት ባልየው ተደጋጋሚ ጥቃት ያደርስባት ነበር ወይ ብለህ ፋርዘር ኢንቨስቲጌት ታደርጋለህ።
ይሄንን ለሰብ ሲደረግ ቤት ውስጥ መስኮቱ በጥይት ተበስቷል። እነሱ የሚኖሩበት ቤት መስታወት በጥይት ተበስቷል። ይሄ ደግሞ የሆነው ወንድሟ አብሮት እያለ ቅድም ሆና ስትል እንደነበረ ተኩሶ የሳተው ነው። which means ይጠጣል፣ ሌላም ልምምድ አለው። እንግዲህ ወንድሟ በቅርበት እንዳየው መድኃኒት ወስዶ ነው የሚተኛው። ሳምበዲ እያሳደደኝ ነው ይላል፣ ይቃጃል፣ ይፈራል፣ ይጠጣል። እንደዚህ አይነት ባህሪ ያለው ሰው ነው። ስቷታል። ይሄንን ፖሊሶች ገብተው ፎቶ አንስተው ወጥተዋል። ይሄንን ማለት ነው። ከዛ ውጪ ሌላ የሕክምና ማስረጃ እሱን ነፃ ለማድረግ ያቀረቡት የሕክምና ማስረጃ ከዚህ በፊት 2 ጊዜ ተደብድባ ሆስፒታል ገብታለች ነው። ስትገባ የመጀመሪያው ልቧ ላይ ተረጋግጣ ነው። ሌላ ጊዜ ላይ ደግሞ እንደዚሁ ተመታ ነው። ማን ነው? ምንም ማን እንደሆነ የማይታወቅ ሰው ነው። በፍርድ ሂደት ውስጥ ቀነኒ አካውንት ላይ 0.5 ሳንቲም አልተገኘም። ቶታሊ ያላትን በአካውንቷ ላይ ያለ ገንዘብ ጠቅላላ ባዶ አድርገውታል። ያልፎ ደግሞ ከወንጀል ጎን ለጎን የፍትሐ ብሔር ሂደት አለ። በፍትሐ ብሔር ሂደት ውስጥ ንብረት ምናምን የምጠይቁት በዚህ ሂደት ውስጥ ኋላ ላይ ከተፈታ በኋላ ነው እንደውም ፕሮሰስ ውስጥ የተገባው። ሲሄዱ ለምሳሌ ጣፎ ላይ ሰፊ ቦታ አላቸው ወደ 1000 ካሬ እንደዚህ እና አባትየው ሄዶ ሲያይ ሰዎቹ የማን ነው? የነሱ ነው። ፋይል ላይ ግን ሄዶ ሲታይ የሷም የሱም ስም የለም፣ የሌሎች ሰዎች ነው በቦታው ላይ ፋይል የተገኘው። ምንድነው? ስም የማዛወር የማሸሽ ስራ ተሰርቷል። ይሄ ሁሉ ሄዶ መጨረሻ ላይ አካውንቱ እንዳይንቀሳቀስ ታግዶ በታገደበት ደብዳቤ በደረሳቸው ሰዓት ላይ 2 ባንኮች ወደ 300 ምናምን ሺህ ብር ወጪ አድርገዋል። አሁን ዱባይ ሊሄድ ሲል ማለት ነው። ሉክ የፍርድ ቤትም ትዕዛዝ የማይጠበቅበት አንድ ግለሰብ አቅም ካለው ገንዘብ ካለው ተሰሚነት ካለው ምንም ነገር ማስደረግ የሚችል አይነት እንትን ነው ያለውና ዘን እንግዲህ አባገዳዎቹ ጋር ልመለስና ልጨርስ። አባገዳዎቹ ይህንን ነገር በመንግስት ይታይልን ፍትህ አላገኘችም ልጄ ሲሉ አይ በኦሮሞ ባህል ይታይ ብለው አባትየውን ገፋፍተው በራሳቸው ቤተሰብን ሳያማክሩ ምን ሳይሉ ወደ ሽምግልና መጡት። በቃ እሺ ጥሩ ብለው ወደ ሽምግልና ሲመጣ ደግሞ ምን ተባለ? እስከ ምንጨታ እስከ አገራቸው ድረስ አባገዳዎች ሲሄዱ የቀኖዬ አባት ምንድን ያሉት? ጥሩ በባላችን መሰረት እንግዲህ የአባገዳ ስርዓት ሲመጣ ምንድን ነው ከኩ ይባላል። ከኩ ሚስ መማል ማለት ነው። ከኩ የሚደረገው እንግዲህ አንተ አዎ እኔ ቴዲ አዎ ቀነኒን ገድያለሁ ብለህ ስትምል ከኩ ስታደርግ ነው። ከዛ በኋላ የእርቅ ሂደቱ በኦሮሞ ባህል ትልቁ ቱባው በድሮ ዘመን ትክክለኛው ይሄ ነው። የአሁኖቹ ደግሞ አይደለም። ከኩ ወይም ደግሞ መሐላው ገድያለሁ በሚለው ሳይሆን በቃ እሱም ወደ ስራ መግባት ስላለበት ተሸፋፍኖ ተደባብሶ በቃ ይቅር ለእግዚአብሔር ተባባሉ ነው። የቀኖ ቤተሰብ ደግሞ አይ እንደዚህ አይነት ነገር አላቅም፣ ትልቁ የኦሮሞ ባህል ቱባ ባህል ይሄ አይደለም፣ መሐላ የሚፈጸመው ሲያምን ነው፣ ሲያምን ይዛችሁት ነው ተባለና በቀጠሮ ነው የተለያዩት። ከዛ በኋላ በድጋሚ ሲመጡ እሺ ምን አዲስ ነገር አለ? ምንም አይነት እንትን ላልሰጣችሁ ነገር ምን ላደርግ ነው የምገኘው? አልገኝም። ሌላው በተደጋጋሚ ይህን ነገር ሲያነሱት እኔ ቀድሜም ብየዋለሁ። ፋሚሊ ሙሉ ፋሚሊ መገኘት አለበት ዲሳይድ ለማድረግ በትክክል ሐቁን የሚፈልጉ ከሆነ ቅርብ ቦታ ላይ ተቀጣጥረን እኛም ሁላችን ተገኝተን መጠየቅ ያለብንን ነገር ጠይቀን ነው። የመጀመሪያ ጉዟቸው ላይ ሊያፍኑት ሙከራ አድርገዋል። አንተ ከማህበረሰቡ ውጭ አይደለህም፣ እንደ ማህበረሰቡ ወግ ተገዝተህ መኖር አለብህ ምናምን ተብሎ እናትየውን አስወጥተዋታል። ውጪ ብሎ በግድ ነው የወጣችው። እሱ እንደምንም አንድ ቻንስ ይቅርታ አድርጉልኝ ብሎ ተነስቶ አንድ ቻንስ ስጡኝ ብሎ ነው በዛች ቅጽበት ውስጥ ሐሳቡን የገለጸና እስቲ ተማክረን አጥርተን እንመጣለን ብለው ያሉት። ፋይናሊ እንግዲህ በዚህ አይነት ሁኔታ ውስጥ እያለ አልመጣም። ቤተሰብም እንትን ብለን መወሰን ያለብን መጥራት ያለበት ነገር ጠርቶ ነው እንጂ ዝም ብዬ እኔ ጭሮ ላይ አልመጣም
ብሎ መልስ ሰጠ። ይሄን ተከትሎ ትናንትና የሰማችሁትን መግለጫ ሲሰጡ እንግዲህ እኔ ሰማሁኝ። ከዛ ቪዲዮ ላኩለት። እንደውም ክሊር አድርጎ የሰማው ቪዲዮን አጭር ቪዲዮ ሰርቷል። ከዛ በኋላ ነው ክሊርሊ የሰማው እንትኑን ቶታሊ። ግን አፋን ኦሮሞ ቢቢሲ ላይ በትክክል አሁን ያልኳቸውን ነገሮች ጠቅሶ ተናግሯል። ምናልባት አንተኑ ቋንቋ ቢያስቸግራችሁም በአስተርጓሚ መስማት ትችላላችሁ። ይህንኑ ነገር ነው የተናገረው። ቤተሰብ አሁንም ፍትህ እየጠየቀ ነው። ድምፁን እየተነጠቀ ነው። ድምፁ እየተድበሰበሰ ነው። ስለዚህ በዚህ ደግሞ ድምፅ መሆን የሚችለው ህብረተሰቡ ነው። እኔ ምንም አይነት ብሔር ሆኖ ቅድም ብያለሁ፣ ምንም ይሁን ሰው ለየትኛውም ብሔር ሰብአዊነት ከተሰማን ድምፅ ልንሆንለት ይገባል። ለተበደለው ፍረድ፣ ድምፅ አልባ ለሆነው ድምፅ ሁን ነው የሚለው መጽሐፍ ቅዱስም ሲናገር። እግዚአብሔር ሰው ድምፅ ባይሆን እንኳን አናቅም በቤት በኩል እንደሚመጣባችሁ፣ ወይኔ ምን ነው ያኔ ባልደበቅኩ በተናገርኩ ኖሮ ብለን ልንል ይገባል። እና ይሄ ለህሊናችን ሳቲስፋክሽን ነው፣ ሌላ ምንም ስለምናገኝ አይደለም። እኔ ባለሁበት ኢትዮጵያ ነው ያለሁት። አይ ዶንት ኬር። እኔ ጥይትን ቢደግነውብኝ እውነታን ከመናገር ወደኋላ አልልም። ማንም ምንም ይሁን